እንደሚታወቀው በሀገራችን ኢትዮጵያ ፌስታል ተከልክሏል አይደለ? ፌስታል በመከልከሉ ምክንያትም የተለያዩ ስጋ ቤቶች የተለያዩ ምግብ የሚሸጡ ለምሳሌ ቺፕስ የሚሸጡ፣ አሳምቡሳ የሚሸጡ፣ የተለያዩ ምግቦችን የሚሸጡ ሰዎች ጋዜጣን እየተጠቀሙ ነው ያሉት። በጋዜጣ እነዚህ ምግቦችን መጠቅለል የሚያስከትለው የጤና ጉዳት አለ። እነዚህ የጤና ጉዳቶች ምንድናቸው የሚሉትን በዝርዝር ነው የምንመለከተው በዛሬው ቪዲዮ። እናንተ የሚጠበቀው ነገር ምንድነው? አብራችሁኝ መቆየት ነው። እነዚህን ምግቦች በጋዜጣ መጠቅለል ቀላል ሊመስል ይችላል። ነገር ግን ከጊዜ ሂደት በኋላ ከፍተኛ የሆነ የጤና ጉዳቶችን ያስከትላሉ። ከነዚህም የጤና ጉዳቶች ውስጥ ካንሰር እንዲከሰት ያደርጋል። ሌሎችም የጤና ጉዳቶች ይከሰታሉ። እነዚህን የጤና ጉዳቶች እንዴት ነው ጋዜጣ የሚያስከትለው የሚለውን ነገር በዝርዝር እንመለከታለን። እነዚህን ምግቦች ለምሳሌ ስጋን፣ እንጀራን፣ አሳምቡሳን፣ ቺፕስን በጋዜጣ ጠቅልሎ መሸጥ ወይም በጋዜጣ የተጠቀለለን እነዚህን ምግቦች መመገብ እዛ ላይ ያሉት ኬሚካሎች በቀላሉ ወደ ምግቡ እንዲገቡ ያደርግና ምን እንዲከሰት ያደርጋል? ሰውነታችን በነዛ ኬሚካሎች እንዲመረዝ ያደርጋል። ከጊዜ ሂደት በኋላም ደግሞ የተለያዩ የጤና ጉዳቶች ይገጥሙናል ማለት ነው። እንዳልኳችሁ በጋዜጣ ምግቦችን ጠቅልለን በምንመገብበት ሰዓት ላይ የተለያዩ የጤና ጉዳቶች ይከሰታሉ ብያችኋለሁ። እንዴት ነው ጋዜጣው ላይ ያለው ኬሚካል፣ እንዴት ነው ጋዜጣው ላይ ያለው የተለያዩ መርዛማ ነገሮች ወደ ምግቡ የሚገቡት የሚለውን ነገር እንመልከት። እነዚህ መርዛማ ነገሮች በተለያየ መንገድ ይገባሉ ወደ ምንመገበው ምግብ ማለት ነው። ለምሳሌ ስጋ በጋዜጣ ተጠቅልሎ ሲሰጣችሁ ጋዜጣውን ለማላቀቅ ራሱ በጣም ይቸግራችኋል አይደለ? ከዛ ደግሞ ቀለሙ ምን እየሆነ ይመጣል? እየጠፋ ይመጣል። ያ እዛ ላይ ጋዜጣው ላይ ያለው ቀለም ወደ ስጋው ይገባል ማለት። ቀለሙ በውስጡ ምን አሉት? የተለያዩ ኬሚካሎች አሉት። እነዚህ ኬሚካሎች እንዴት ነው ወደ ምግቡ የሚገቡት የሚሉትን እንመልከት። የመጀመሪያው ምንድነው? እነዚህ ምግቦች ለምሳሌ እንጀራ፣ ስጋ እርጥበት አዘል ስለሆኑ እነዛ ኬሚካሎች በቀላሉ ወደ ምኑ ይገባሉ? ወደ እንጀራው ይገባሉ፣ ወደ ስጋው ይገባሉ። ከጊዜ በኋላም ሰውነታችን ውስጥ እየተከማቹ ይመጡና ምንን ያስከትላሉ? የተለያዩ የጤና ጉዳትን ያስከትላሉ ማለት ነው። ሌላኛው ሙቀት፣ ለምሳሌ ቺፕስ፣ አሳምቡሳ የምንላቸው ምግቦች በጋዜጣ በምንጠቀልልበት ጊዜ ጋዜጣው ላይ ያለው ኬሚካል በቀላሉ ወደ ምግቡ ይገባል ማለት ነው። ሌላኛው ነገር ምንድነው? ቅባታማ ነገር ያላቸው ምግቦች ለምሳሌ አሳምቡሳ ቅባት ነገር አለው፣ ዘይቱ እሱ ስጋ ሊሆን ይችላል። የተለያዩ ቅባት ይዘት ያላቸውን ምግቦች በጋዜጣ ጠቅልሎ መመገብ ያ ቅባታማ ነገር ምን ያደርጋል? ጋዜጣው ላይ ያለውን ኬሚካል እንዲሟሟ ያደርግና ወደ ምግባችን እንዲገባ ያደርጋል። እንደተመለከትነው ጋዜጣው ላይ ያለው ኬሚካል በቀላሉ ወደ ምግብ ይገባል ብያቸዋለሁ። ወደ ምግብ ከገባ በኋላ ወደ ሰውነታችን ነው አይደል የሚገባው። ሰውነታችን ውስጥም ለረጅም ጊዜ በጋዜጣ የተጠቀለሉ ምግቦችን በምንመገብበት ሰዓት ላይ እነዚህ መርዛማ ነገሮች እየተከማቹ ይመጣሉ። በስተመጨረሻ ምንን ያስከትላሉ? ከፍተኛ የሆነ የጤና እክልን ያስከትላሉ። ነገር ግን አንድ ሰው አንዴ ስለተጠቀመው ወይም ሁለት ጊዜ ስለተጠቀመው እነዚህ ኬሚካሎች ሰውነታችን ውስጥ ሄደው አይከማቹ። ነገር ግን ሁሌም በጋዜጣ የተጠቀለለ ስጋን የምንመገብ ከሆነ፣ ሁሌም በጋዜጣ የተጠቀለለ አሳምቡሳ የምንመገብ ከሆነ፣ ሁሌም በጋዜጣ የተጠቀለለ ቺፕስ የምንመገብ ከሆነ ከፍተኛ የሆነ የጤና ጉዳትን ሰውነታችን ላይ እናስከትላለን ማለት ነው። ስለዚህ በጋዜጣ የተጠቀለሉ ምግቦችን መመገብ በቀላሉ ጋዜጣው ላይ ያለው ኬሚካል ወደ ምግቡ እንዲገባ ያደርጋል ማለት ነው። እነዚህ ኬሚካሎች ደግሞ ወደ ምግቡ በሚገቡበት ሰዓት ላይ የተለያዩ ጉዳቶችን ያስከትላሉ። ለምሳሌ የጉበት ጉዳት እንዲከሰት ያደርጋል፣ የኩላሊት ጉዳት እንዲከሰት ያደርጋል፣ ካንሰር እንዲከሰት ያደርጋል። አሁን ላይ የካንሰር ታማሚ ቁጥር እየበዛ ነው ያለው። ብዙ ሰዎች ደግሞ የሆኑ ነገሮችን ይህን ችግር ያመጣል ብላችሁ ስትሏቸው መች ታመምኩ ነው የሚሏችሁ አይደለ? ብዙዎቹ ዛሬ ስላልታመም ለነገ ዋስትናችን አይደለም። ዛሬ የሆነ ነገር ስላልሆን ለነገ ዋስትናችን አይደለም። ዋስትናችን ምንድነው? አታድርጉ የተባልነውን ነገር ባለማድረግ ጤናችንን መጠበቅ መቻል አለብን። ለምሳሌ ዘይትን በጣም ጠብሳችሁ አትመገቡ፣ በተደጋጋሚ ዘይትን አትጥበሱ የሚባለው ለምንድን ነው? የተለያዩ ህመሞችን ስለሚያስከትል ነው። ነገር ግን አንዳንድ ሰዎች ምን ይላሉ? ዘይትን እኔ ሁሌም ነው የደጋገምኩ እየጠበስኩ አሳምቡሳ የምበላው፣ ቺፕሶችን የምመገበው፣ ምንም አይነት ጉዳት ሰውነቴ ላይ አላስከተለ የሚሉ ሰዎች አሉ። ዛሬ ያ ጉዳት ስላልተከሰተ እናንተ ጤነኞች ናችሁ ማለት አይደለም። ስለዚህ ጤናችሁን ለመጠበቅ የተለያዩ ነገሮችን አድርጎ የተባላችሁትን ማድረግ አለባችሁ፣ ማከናወን መተግበር አለባችሁ ማለት ነው። ጋዜጣ ውስጥ ያሉት መርዛማ ነገሮች ወይም ኬሚካሎች ምንድን ናቸው የሚሉትን በዝርዝር እንመልከት። የመጀመሪያው ሚኒራል ኦይል፣ ሃይድሮካርበን ምንላቸው አሉ።
ሚነራል ኦይል ሳቹሬትድ ሃይድሮካርበን፣ ሚነራል ኦይል አሮማቲክ ሃይድሮካርበን የምንላቸው አሉ። እነዚህ የተለያዩ ጉዳቶችን ያስከትላሉ። ለምሳሌ እንመልከትና ሚነራል ኦይል ሳቹሬትድ ሃይድሮካርበን የምንለው ምን እንዲከሰት ያደርጋል? ካንሰር እንዲከሰት ያደርጋል። ዲኤንኤያችን ሙቴትድ እንዲሆን ወይም ዲኤንኤያችን ጉዳት እንዲደርስበት ያደርጋል። ሚነራል ኦይል አሮማቲክ ሃይድሮካርበን የምንለው ደግሞ ምን እንዲከሰት ያደርጋል? የጉበት ጉዳት እንዲከሰት ያደርጋል ማለት ነው። ይሄ ምን ውስጥ ያለው ነው? ጋዜጣ ውስጥ ያለው ኬሚካል የሚያስከትለው ነገር ነው ማለት ነው። ጋዜጣው ሌላ የያዘው ነገር ምንድን ነው? ከፍተኛ ብረቶችን ይዟል፣ ወይም እነዚህ ሄቪ ሜታል የምንላቸው ለምሳሌ ሊድ ይዟል፣ ካድሚየም የምንለውን ብረት ይዟል፣ ክሮሚየም የምንለውን ብረት ይዟል። ሊድ ምንን ያስከትላል? የልብ ህመምን ያስከትላል። የደም ግፊት ከፍ እንዲል ያደርጋል። የነርቭ ህመሞችን ያስከትላል። ሌላኛው ደግሞ ካድሚየም የምንለው ብረት ምንን ያስከትላል? ከፍተኛ የሆነ የኩላሊት ህመምን ያስከትላል። ኩላሊት ፌል እስኪያደርግ ድረስም ሊያደርስ ይችላል ማለት ነው። ሌላኛው ክሮሚየም የምንለው ንጥረ ነገር ነው። ክሮሚየም በሁለት አይነት ፎርም አለ። +3 በምንለው እና +6 የምንለው። ክሮሚየም ባላንስ ኤሌክትሮኑ 3 የሆነ፣ ክሮሚየም ባላንስ ኤሌክትሮኑ 6 የሆነ ማለት ነው። ክሮሚየም ባላንስ ኤሌክትሮኑ 3 የሆነው ለጤናችን በጣም አስፈላጊ ሚኔራል ነው። ሌላኛው ደግሞ ክሮሚየም +6 የምንለው ደግሞ ከፍተኛ ጉዳትን የሚያስከትለው ነው። ክሮሚየም +6 የምንለው የተለያዩ ችግሮችን ያስከትላል። ለምሳሌ የመተንፈሻ አካል ካንሰር እንዲከሰት ያደርጋል። ሳምባን በከፍተኛ ሁኔታ ይጎዳል። አፍንጫችን አካባቢ ላይ ቁስለት እንዲከሰት ያደርጋል። አንጀታችን ላይ የካንሰር ተጋላጭነትን እንዲጨምር ያደርጋል ማለት ነው። ስለዚህ እነዚህ ጋዜጣዎች የተለያዩ ብረቶች አሏቸው። እነዚህ ብረቶች ምን ይጎዳሉ ብያቸዋለሁ? ጉበትን ይጎዳሉ፣ ኩላሊትን ይጎዳሉ፣ የተለያዩ የጤና ላይ እክሎችን ያስከትላሉ ማለት ነው። እነዚህ ከፍተኛ የሆኑ ብረቶች ከፍተኛ የሆነ የጤና ጉዳትን ያስከትላሉ። ሶስተኛው ጋዜጣ የሚይዘው ኬሚካል ምንድነው? ፖሊሳይክሊክ አሮማቲክ ሃይድሮካርበን እንለዋለን። እነዚህ ፖሊሳይክሊክ አሮማቲክ ሃይድሮካርበኖች ምንን ያስከትላሉ? የሳምባ ካንሰር እንዲከሰት ያደርጋሉ። የቆዳ ካንሰር እንዲከሰት ያደርጋሉ። የፊኛ ካንሰር እንዲከሰት ያደርጋሉ። የተለያዩ የአንጀት ላይ ካንሰሮች እንዲከሰቱ ያደርጋሉ ማለት ነው። አራተኛው ጋዜጣ የያዘው ኬሚካል ምንድነው? አሮማቲክ አማይን የምንላቸው ናቸው። እነዚህም የጉበት ጉዳትን ያስከትላሉ፣ የኩላሊት ጉዳትን ያስከትላሉ፣ የደም በኬሚካሎች መመረዝን ያስከትላሉ ማለት ነው። ከዚህም አለፍ ሲል ጋዜጣ ምንን ያስከትላል? የሆርሞን መዛባት እንዲከሰት ያደርጋል። የሆርሞን መዛባቱ ደግሞ ምንን ሊያስከትል ይችላል? ኢንፈርቲሊቲ የምንለውን ወይም መካንነትን ሊያስከትል ይችላል። የተለያዩ ሆርሞን ላይ ለውጦችንም ያስከትላል ማለት ነው። እዚህ ጋር መገንዘብ ያለባችሁ ነገር ምንድን ነው? እነዚህ ኬሚካሎች ቀስ በቀስ ነው ሰውነታችን ውስጥ ምን የሚያደርጉት የሚከማቹት ማለት ነው። ቀስ በቀስ እየተከማቹ ጉበታችንን ይጎዳሉ። የተለያዩ የነርቭ ላይ ጉዳቶችን ያስከትላሉ። የተለያዩ የሰውነት ክፍሎቻችንን ተግባር ያዛባሉ። ምኖቹ? እነዚህ ጋዜጣ ላይ ያሉት ኬሚካሎች ማለት ነው። ስለዚህ መገንዘብ ያለባችሁ ነገር ይህንን ነገር ለረጅም ጊዜ በምታረጉበት ሰዓት ላይ ከፍተኛ የሆነ የጤና ጉዳት ይደርስባቸዋል። አንዳንድ ሰዎችን ሰምተን ሊሆን ይችላል። በጋዜጣ የተጠቀለለ ስጋ መብላት ከጀመርኩኝ በጣም ብዙ ዓመት ሆነኝ፣ ምንም አልሆንኩም የሚሉ ሰዎችንም ሊገጥሙን ይችላሉ። እዚህ ጋር በጣም አጽንኦት ሰጥታችሁ ልትገነዘቡ የሚገባው ነገር ምንድን ነው? አንድ ሐይቅ ለመድረቅ ቀስ በቀስ ነው የሚደርቀው እንጂ በአንዴ አይደለም የሚደርቁ አይደለ። እኛ ቀስ በቀስ ቆሻሻ ከጨመርንበት፣ ቀስ በቀስ ፕላስቲኮችን ከጨመርንበት ነው ያ ሐይቅ እየደረቀ የሚሄደው። ሰውነታችንም እንደዛው ነው የሚሆነው። ቀስ በቀስ የምናረጋቸው እያንዳንዱ መጥፎ ነገሮች ሰውነታችንን በከፍተኛ ሁኔታ እየጎዱት ይመጣሉ። በስተመጨረሻም የተለያዩ የሰውነት ክፍሎቻችን ስራቸውን እንዲያቆሙ ያደርጋል ማለት ነው። ስለዚህ በየቀኑ የምትጥሏት እያንዳንዷ ጠጠር ለጤናችሁ ምንድናት ማለት ነው? በጣም ወሳኝ ናት ማለት ነው። በጋዜጣ የተጠቀለለ ምግብ በምትበሉበት ሰዓት ላይ ወይም በምንበላበት ሰዓት ላይ የተለያዩ ጉዳቶች ይደርሳሉ። የአጭር ጊዜ ጉዳት የምንለው አለ፣ የረጅም ጊዜ ጉዳት የምንለው አለ። እነዚህ ኬሚካሎች ወደ ሰውነታችን በሚገቡበት ሰዓት ላይ እንዲያቅለሸልሸን ምክንያት ይሆናሉ፣ እንዲያስታውከን ምክንያት ይሆናሉ፣ የሆድ ህመም እንዲከሰት ምክንያት ይሆናሉ፣ ተቅማጥ እንዲከሰት ምክንያት ይሆናሉ፣ የምግብ ፍላጎታችን እንዲቀንስ ምክንያት ይሆናሉ። እነዚህ ከላይ ጠቀስናቸው የአጭር ጊዜ ጉዳቶች ናቸው። እነዚህ የአጭር ጊዜ ጉዳቶች ደግሞ በተለይ ማን ላይ ይከሰታሉ? ህፃናት ላይ ይከሰታሉ፣ ነፍሰ ጡር ሴቶች ላይ ይከሰታሉ፣ አዛውንቶች ላይ ይከሰታል። ሌላኛው ደግሞ የተለያዩ ህመም ያለባቸው ሰዎች ላይ እነዚህ የአጭር ጊዜ ጉዳቶች ይከሰታሉ ማለት ነው። በጋዜጣ የተጠቀለለ ስጋን፣ በጋዜጣ የተጠቀለለ እንጀራን፣ በጋዜጣ የተጠቀለለ አሳንቡሳን ለረጅም ጊዜ በምንመገብበት ሰዓት ላይ የረጅም ጊዜ ጉዳት አለው። እነዚህ የረጅም ጊዜ ጉዳቶች ምንድናቸው የሚሉትን እንመልከት። የመጀመሪያው የኩላሊት ላይ ጉዳትን ያስከትላል። የጉበት ላይ ጉዳትን ያስከትላል። ለካንሰር ተጋላጭነታችንን ከፍ እያደረገ ይመጣል። ለምንድን ነው? ይህም በውስጡ ይሄ ጋዜጣ ምን ስላለው ነው? የተለያዩ ኬሚካሎች ስላሉት ኢንፈርቲሊቲ የምንለው ወይም መካንነትን የማስከተል አቅም አለው። ምን? በጋዜጣ የተጠቀለሉ ምግቦችን መመገብ ማለት ነው። ስለዚህ በጋዜጣ የተጠቀለሉ ምግቦችን መመገብ የተለያዩ የጤና ጉዳቶችን
ያስከትላል ማለት ነው። በስተመጨረሻም ከጋዜጣው ቀለም ጋር የተያያዘ የተሳሳቱ አመለካከቶች አሉ። እነዚህ የተሳሳቱ አመለካከቶች ምንድን ናቸው የሚሉትን እንመልከት። የመጀመሪያው የተሳሳተው አመለካከት ምንድን ነው? የጋዜጣው ቀለም እኮ ደረቅ ነው፣ ደረቅ ሆኖ እንዴት ነው ወደ ምግባችን የሚገባው የሚሉ የተሳሳቱ አመለካከቶች አሉ። ደረቅ ቢሆንም እርጥበት አዘል ምግቦችን በምንጠቀልልበት ሳት ላይ ወይም እርጥበት አዘል ምግቦችን በምንሸፍንበት ሳት ላይ ጋዜጣው ላይ ያለው ቀለም ወደ ምን ይመጣል? ወደ ምግቡ ይመጣል። እሱም ከፍተኛ የሆነ ጉዳትን ያስከትላል። አንዳንድ ሰዎች ደግሞ ይሄው እኔ እኮ ለ10 ዓመት ለ15 ዓመት በጋዜጣ የተጠቀለለ ስጋ ስበላ ኖር ያለው ምንም አልሆንኩም የሚሉ ሰዎች አሉ። በአንዴ አይደለም የሆነ ጉዳት የሚመጣው፣ ከረጅም ዓመት በኋላ ከረጅም ጊዜ በኋላ ነው ጉዳት የሚመጣው አይደለ? አሁን ላይ ለምንድን ነው ብዙ ሰዎች በካንሰር እየተጠቁ ያሉት? የተለያዩ አርጎ የተባሉትን ነገሮች ሳያረጉ ቀርተው በምን ይጠቃሉ? በካንሰር ይጠቃሉ። በስተመጨረሻ በተለያዩ ህመሞች እየተጠቁ ይመጣሉ ማለት ነው። ይህንን ነገር ለረጅም ጊዜ አረጋችሁ ማለት ለህመም ተጋላጭ አይደላችሁም ማለት አይደለም ማለት። ሌላኛው ነገር ቀለሙ ጥቁር ነው ምንም ችግር የለውም የሚሉ ሰዎች ደግሞ ይገጥሟቸዋል። ቀለሙ ጥቁር ቢሆንም በውስጡ ይሄ ጥቁር ቀለም ምንድን ነው የያዘው? ፔትሮሊየም የምንለውን ኬሚካል ይዟል። ይሄ ፔትሮሊየም የምንለው ኬሚካል ደግሞ ምንን ይጎዳል? ጉበትን ይጎዳል፣ ኩላሊትን ይጎዳል። ኩላሊት ከጥቅም ውጭ እንዲሆንም የማድረግ ሁላ አቅም አለው ማለት ነው። ስለዚህ ምን ማድረግ አለብን? በጋዜጣ የተጠቀለሉ ምግቦችን ባለመመገብ ጤናችንን ምን ማድረግ አለብን? መጠበቅ መቻል አለብን። ከላይ የጠቀስናቸው ጉዳቶች እንዳይከሰቱብን ምግቦቻችንን በንጹህ ጨርቆች፣ በንጹህ ዳንቴል፣ በንጹህ ዕቃ በመጠቅለል ምን ማድረግ እንችላለን? ጤናችንን መጠበቅ እንችላለን ማለት ነው። ነገር ግን በጋዜጣ ቀላል ስለሆነ ለመያዝ ስለሚመቸን ለመግዛትም በጣም ርካሽ ስለሆነ እሱን የምናረግ ከሆነ ጤናችንን በከፍተኛ ሁኔታ እየጎዳነው እንመጣለን ማለት ነው። ዛሬ ርዕሳችን ስለምንድን ነው የተመለከትነው? ምግብን በጋዜጣ መጠቅለል የሚያስከትለው የጤና ጉዳት ምንድን ነው የሚለውን በዝርዝር ተመልክተናል። ጥሩ መረጃም እንዳገኛችሁ ተስፋ አደርጋለሁ። ይሄ መረጃ ለተለያዩ ሰዎች ይጠቅማል ብላችሁ ካሰባችሁ ሼር አድርጉላቸው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰላም ቆዩልኝ። ሰላማችሁ ይብዛ።